ዛሬ የምንመለከተው የአማራ ባንክን እንዴት አድርገን ከናሽናል አይዲ ጋራ ማስተሳሰር እንችላለን የሚለውን ነው። ባለንበት ሆነን ኮምፒውተር ሊሆን ይችላል፣ ስልካችንን ተጠቅመን ኢዚ በሆነ መንገድ ማስተሳሰር የምንችልበትን መንገድ ነው የምናየው። ከዚህ በፊት የተለያዩ ባንኮችን ከናሽናል አይዲ ጋራ ማስተሳሰር እንዴት እንደምንችል ከዚህ በፊት ቪዲዮ ሰርቼላችኋለሁ። እሱን እዚሁ የዓለም ቴክኖሎጂ ዩቲዩብ ገጽ ላይ ገብታችሁ መመልከት ትችላላችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች። ለዚህ ዩቲዩብ ፔጅ አዲስ ሆናችሁ ፔጃችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ እንጠይቃለን። ዛሬ የምንመለከተው የአማራ ባንክን እንዴት አድርገን ከናሽናል አይዲ ጋራ ማስተሳሰር እንችላለን የሚለውን ነው። ባለንበት ሆነን ኮምፒውተር ሊሆን ይችላል፣ ስልካችንን ተጠቅመን ኢዚ በሆነ መንገድ ማስተሳሰር የምንችልበትን መንገድ ነው የምናየው። ከዚህ በፊት የተለያዩ ባንኮችን ከናሽናል አይዲ ጋራ ማስተሳሰር እንዴት እንደምንችል ከዚህ በፊት ቪዲዮ ሰርቼላችኋለሁ። እሱን እዚሁ የዓለም ቴክኖሎጂ ዩቲዩብ ገጽ ላይ ገብታችሁ መመልከት ትችላላችሁ። ዛሬ የአማራ ባንክ አካውንታችንን እንዴት አድርገን ከናሽናል አይዲ ጋራ ማገናኘት እንደምንችል በጋራ እናያለን። እንግዲህ ከዚህ በፊትም እንዳልኳችሁ የናሽናል አይዲን ከባንክ አካውንታችን ጋር የምናስተሳስርበት መንገድ ሶስት መሰረታዊ ነገሮች አሉት። አንደኛው ያው የመንግስት አቅጣጫ በመሆኑ ነው። ሁለተኛ ደግሞ ባለንበት ሆነን ኮምፒውተራችን ወይ በስልካችን ተጠቅመን የባንክ አካውንታችንን ከዲጂታል አይዲ ጋር የምናስተሳስርበት ነው። ሶስተኛው ደግሞ የፋይዳ ዲጂታል አይዲያችንን ከባንክ ጋር የምናስተሳስርበት መንገድ ያው ለራስ ደህንነት ነው። አሁን አብዛኛውን ሁሉም ባንኮች በሚባል ደረጃ የባንክ አካውንት ቁጥራቸውን ወይ ደግሞ የባንክ የሚያንቀሳቅሱበትን ከዲጂታል አይዲ ጋራ እያስተሳሰሩ ይገኛሉ ማለት ነው። በዚህ ወቅት ደግሞ የባንክ ላይ ስርቆቶች ደግሞ የማጭበርበሮች በጣም በሰፊው እየተስተዋሉ ስለሆነ ከዚህ ለመጠበቅም ይረዳናል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ይሄን ለማድረግ በመጀመሪያ የኢንተርኔት ብራውዘራችንን እንከፍታለን። ጉግል ክሮም ሊሆን ይችላል፣ ማንኛውም ስልካችሁ ላይ ያለውን የኮምፒውተራችሁ ላይ ያለውን። ከዛም እዚህ ጋር በመቀጠል የምንጽፈው ፋይዳ አማራ ባንክ ብለን እንጽፍና ኢንተር እንለዋለን። እዚህም ጋር እንደምትመለከቱት ፊት ለፊት የሚመጣልን ሁሉም ሊንኮች የመጀመሪያ ቅድሚያ ፋይዳ ዶት አማራ ባንክ ፋይዳ ዶት ሲቢ እያለ ነው። ሁሉም የባንክ አድራሻቸው እንደዚህ መሰረት ነው እና በዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከታች መጠቀም ትችላላችሁ። ስለዚህ እንከፍታለን። መጀመሪያ እዚህ ጋር ዲስክሪፕሽኑን አስቀምጥላችኋለሁ። ይህን ለማሟላት ቅድሚያ ሶስት ነገሮችን አዘጋጅተን መጠበቅ ይኖርብናል ማለት ነው። ሶስቱ ምንድናቸው? አንደኛ የአማራ ባንክ አካውንት ቁጥር መያዝ ይኖርብናል። ሁለተኛ የፋይዳ ተለዋጭ ቁጥር የምንለው ወይ ደግሞ ፋን የምንለውን ባለ 16 ዲጂት ቁጥሩን እሱን ፊት ለፊት መያዝ ይጠበቅብናል። ሶስተኛ ደግሞ ይህን ባንክ የከፈትንበት ስልክ ቁጥር እና የፋይዳ ተለዋጭ ቁጥር ደግሞ የከፈትንበትን ስልክ ቁጥር ሶስቱን ሬዲ አድርገን እንዘጋጃለን ማለት ነው። አድራሻው እዚህ ጋር የምትመለከቱት faida.amarabank.com.it የሚል ነው። ይህንን እንዴት አድርገን መሙላት እንችላለን የሚለውን በቀላሉ በጋራ አብረን እናያለን። መልካም ቆይታ። ይህን ለማድረግ ኢንተርኔት ብራውዘሮችን እንከፍታለን። በስልካችሁ ሊሆን ይችላል፣ በኮምፒውተራችሁ ያለውን ማንኛውም ብራውዘር መጠቀምና መስራት ትችላላችሁ። ጉግል ክሮም ሊሆን ይችላል፣ ፋየርፎክስ፣ ኢንተርኔት ኤክስፕሎረር የምንለው በፊት፣ አሁን ደግሞ ኢጂ የምንለውን ስልካችን ላይ ያለውን ሳፋሪ ሊሆን ይችላል፣ የተለያዩትን ተጠቅመን መሙላት እንችላለን። እዚህ ጋር ያስቀምጥኩላችሁን ዲስክሪፕሽን ላይ ያለውን ሊንክ መጠቀም ትችላላችሁ። ሰርች ለማድረግ ፋይዳ እንላለን፣ አማራ ባንክ ብለን ሰርች ስናደርገው እዚህ ጋር እንደምትመለከቱት በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር የሁሉም አድራሻ ተመልክታችሁት ከሆነም የሁሉም አድራሻ https ፋይዳ ዶት አማራ ባንክ ፋይዳ ዶት እያለ የባንክ ስማቸው የሚቀጥል እና አሁን የአማራ ባንክ ለማስተሳሰር አባ ፋይዳ ኢንተግሬትድ ሲስተም የሚለውን ክሊክ እናደርጋለን። እንደምትመለከቱት የኢንተርፌሱን አምጥቶልናል። ስለዚህ እዚህ ጋር አካውንት ነምበራችንን የአማራ ባንክ አካውንት ነምበራችንን እናስገባለን ማለት ነው።
ከዛ ኮንፈርም አካውንት እንላለን። ከዛ እዚህ ጋር 6 ዲጂት ኦቲፒ ዋን ታይም ቬሪፊኬሽን ማለት ነው። እሱን ይልክልናል፣ እናስገባለን። ስልኬ ላይ ደርሷል፣ አስገባለን። ከዛ ቬሪፋይ ኦቲፒ ይለዋለሁ። ካላከላችሁ ደግሞ እንዲልክላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት አካውንት ኦርጋናይዜሽን ብሎ የአካውንት በማን ስም እንደሆነ እና አካውንት ነምበር እዚህ ጋር ያመጣል። ከዛ ቬሪፋይ ዊዝ ኢሳይትስ እለዋለሁ። ፕሮሰስ እያደረገ ነው። ገባ። አሁን ከዚህ ቀጥሎ የምናደርገው የዲጂታል አይዲያችንን ፋን ነምበር ነው የምናስገባው ማለት ነው። እሱን ለማስገባት እዚህ ጋር ሎጊን ዊዝ ኮድ የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ፋን ቁጥሩን እናስገባለን ባለ 16 ዲጂቱን ማለት ነው። ይህንን ሬዲ አድርጋችሁ ማዘጋጀቱ ለፍጥነቱ ይረዳችኋል ማለት ነው። እንዲህ ካስገባን በኋላ ኮድ እንዲልክልን ሴንድ ኮድ ነው ክሊክ እናደርጋለን። አሁንም በተመሳሳይ ስልኬ ላይ ከፋን የፋኑን ባለ 6 ዲጂት ከናሽናል አይዲ ኮድ ይላክልኛል። እሱን አስገባለሁ ማለት ነው። ከዛ እዚህም ጋር የምትመለከቱን ቬሪፋይ ላለው ማለት ነው። እዚህ ጋር የሞባይል ነምበር የላከበትን ቁጥር እዚህ ጋር የመጨረሻው ስልክ ቁጥር እንደዚህ ያሳይናል። ስለዚህ ከደረሰ ቬሪፋይ እንለዋለን። እዚህ ጋር እንደዚህ ተደጋግሞ አንዳንዴ የኮኔክሽን ችግር ኦቲፒው ትክክል አይደለምና ድጋሚ ሞክሪና ደጋግመን እዚህ ጋር ሪፍሬሽ ያደርገን ሞክር ይጠበቅብናል ማለት ነው። ቬሪፋይ እንደምትመለከቱት ደግሞ ቬሪፋይ ስለው በዚህ መልኩ አስገባን። የአማራ ባንክ ሪኩዌስት ነው። እዚህ ጋር ኢንፎርሜሽኖችን ይነግረናል። ከዛም እዚህ ጋር ይሄ ደቂቃ ሳይቀጥል ማለት ነው አለው እንለዋለን። በዚህ ሰዓት የኔን ኢንፎርሜሽን ያስገባሁትን የአማራ ባንክ አካውንት ቁጥር ሙሉ ኢንፎርሜሽን እዚህ ጋር ከነፎቶ እዚህ ጋር ያሳየኛል ማለት ነው። ይህ የዲጂታል አይዲ የተመዘገበበት ኢንፎርሜሽን ነው ማለት ነው። እዚህ ጋር ወደ ታች ስክሮል አድርገን እዚህ ጋር ደግሞ ባንክ አካውንት ዲቴል የሚለው ደግሞ የአካውንት ቁጥሬን የማን አካውንት ቁጥር እንደሆነ እና በማን ስም እንደሆነ እዚህ ይነግረናል። ይህን ኮንፈርም እናደርጋለን ካየን በኋላ ማለት ነው። ስህተት ካለ አፕሎድ አድርገን ድጋሚ መስራት እንችላለን ማለት ነው። ስለጨረስን አሁን ኮንፈርም ኤንድ ሰብሚት የሚለውን ክሊክ እናደርጋለን። በዚህ ታይም KYC ሰብሚት ይለናል። ለስልካችን ኖቲፊኬሽን ይደርሰናል። አሁን እንደምንመለከተው KYC ሰብሚት ይለናል ማለት ነው። ቬሪፋይ አድርጎናል፣ ጨርሰናል ማለት ነው። የአማራ ባንክ አካውንታችንን ከዲጂታል አይዲ ጋር በዚህ መልኩ አስተሳስረናል ማለት ነው። ኦኬ ብለን እንጨርሳለን ማለት ነው። ከዚህ በፊት በዚሁ በአለም ቴክኖሎጂ ዩቲዩብ ላይ የተለያዩ የባንክ አድራሻዎች ቁጥራችንን እንዴት አድርገን ከዲጂታል ፋይዳ ጋር ማስተሳሰር እንችላለን የሚለውን ከዚህ በፊት ሰርች ያለው እዛ ላይ ገብታችሁ የኢትዮጵያ ንግድ ባንክን፣ የዳሽን ባንክ፣ የአማራ ባንክን፣ የሌሎችንም በዛው ውስጥ እዚህ ውስጥ ገብታችሁ መከታተል የምትችሉ መሆኑን ገልጻለሁ። ስለተከታተላችሁን አመሰግናለሁ። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.